ለሁለተኛ ጊዜ በሚመሰረት ትዳር በተክሊል ማግባት ይቻላል እንዴ? እውነት ናርዶስ አዳነ በተክሊል ልታገባ ነው? ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች፣ ዛሬ እንግዲህ ብዙም እንደ ሀገራችን አርቲስቶች በየሶሻል ሚዲያውም ሆነ በተለያዩ የቴሌቪዥን ጣቢያዎችም ሆነ የሬዲዮ ጣቢያዎች ላይ በቃለ መጠይቅም ሆነ በሌሎች ጉዳዮች ላይ ልታይ የማታበዛዋን ቁጥቧን የተረጋጋ ስብዕና ያላት ተዋናይትና የቢዝነስ ባለሙያ ስለሆነችው ናርዶስ አንዳንድ መረጃዎችን ይዘንላችሁ መጥተናል። ከመረጃዎቻችን ጋር መልካም ቆይታ። ለቻናላችን አዲስ የሆናችሁ የቻናላችን ተከታታዮች ቻናላችንን ሰብስክራይብ ማድረጋችሁንና የደውል ምልክቷን መጫናችሁን አትርሱ እያለን እኛ ወደ መረጃችን አቀናን። ተዋናይት ናርዶስ አዳነ ትውልዷ የጌዲዮ ዋና ከተማ በሆነችው በዲላ ሲሆን እድገቷ ደግሞ የሲዳማ ዋና ከተማ በሆነችው በውቢቷ ሐዋሳ ነው። ናርዶስ ያደገችው እንደ አብዛኛው ኢትዮጵያዊ በድህነት ውስጥ በሚኖሩ ወይም ዝቅተኛ የኑሮ ደረጃ ባላቸው ቤተሰብ ውስጥ ነው። እንግዲህ የናርዶስ እናትና አባት በተለያዩ ምክንያቶች መግባባት ባለመቻላቸው ምክንያት ናርዶስ ከእናቷ ጋር ብቻ ለማደግ ተገዳለች። ለዚህም ይመስለናል እንግዲህ ስለ እናቷ በምትጠየቅበት ወቅት ወይም ስለ እናቷ በምትናገርበት ወቅት እንባ የሚተናነቃት። ናርዶስ ስለ እናቷ ተናግራ አትጠግብም። ለእናቷ እጅግ በጣም ልዩ የሆነ ፍቅር ያላት ሴት ናት። እንግዲህ ናርዶስ ተማሪ በነበረችበት ወቅት መምህሮቿን የምታስደምምና በትምህርቷም ሆነ በስነ ምግባሯ ተመስጋኝ የሆነች ተማሪ ነበረች። የ12ኛ ክፍል ትምህርቷን ካጠናቀቀች በኋላ በሐዋሳ ዩኒቨርሲቲ በሜዲሰን የትምህርት ዘርፍ ተመድባ መማር የጀመረች ቢሆንም ነገር ግን በገጠሟት የቤተሰብ ጉዳዮች ምክንያት የዛኑ ዓመት ትምህርቷን አቋርጣ ወደ አዲስ አበባ በመምጣት ስራ እየሰራች እሷንም ቤተሰቧንም ለመርዳት ተገዳለች። ለስራ ወደ አዲስ አበባ በመጣችበት ወቅትም በጣም ብዙ ችግር ገጥሟት እንደነበር የምትገልጸው ናርዶስ አስተናጋጅ ሆናም እስከ መስራት ደርሳ እንደነበር ተናግራለች። ወደ እውቅናው ዓለም የመምጣት እድሉ የተመቻቸላት አንድ ልክ እንደ ሆፕ ኢንተርቴንመንት አይነት ካምፓኒ ውስጥ በሪሴፕሽንነት ተቀጥራ በምትሰራበት ወቅት የተለያዩ ድምፃውያን ወደዛ ካምፓኒ እየመጡ ሲዲያቸውን ይሰጡ ነበር። እናም በአንድ ወቅት ተወዳጁና ታዋቂው ድምፃዊ ታምራት ደስታ ሙዚቃ ለመስጠት ይመጣል። እናም ድምፃዊ ታምራት ደስታ ሲመለከታት በውበቷ ተደሞ አንድ የሙዚቃ ክሊፕ ለመስራት እንዳሰበና ለዛ ሙዚቃ ሞዴል እንድትሆነው ይጠይቃታል። እናም እሷ በሐሳቡ ተስማምታ የሙዚቃ ክሊፑ ላይ ሞዴል በመሆን ትሰራለች። ያም ክሊፕ እንግዲህ ሁላችንም የምናውቀውና በህዝቡ ዘንድ ተወዳጅነትን ለናርዶስ ደግሞ ታዋቂነትን ያስገኘላት ሊጀማምረኝ ነው የተሰኘው ነጠላ ዜማ ነው። ናርዶስ አዲስ አበባ ከመጣች በኋላ ቀን ቀን እየሰራች በዩኒቲ ዩኒቨርሲቲ በማታው መርሃ ግብር በማርኬቲንግ ዘርፍ ተምራ የመጀመሪያ ዲግሪዋን ለመያዝ በቅታለች። ናርዶስ ሐዋሳ ከተማን ወክላ የቁንጅና ውድድር ላይ ተሳትፋ ሐዋሳን ለማስተዋወቅ መቀሌ ከተማ ባዘጋጀው የቁንጅና ውድድር ላይ ተሳትፋ አሸንፋም ነበር። ከታምራት ደስታ ክሊፕ በኋላ እንግዲህ ለናርዶስ የእድል በሮች ተከፈቱላት። የተለያዩ ፊልሞች ላይ ለመተወንም በቃች። ከፊልሞች ባሻገር ተከታታይ ድራማዎች ላይም ለመሳተፍ በቅታለች። በተለይ ትርታ በተሰኘው ተከታታይ ድራማ ላይ ባሳየችው ልዩ ብቃት በሰው ዘንድ እጅግ ተወዳጅነትን አትርፋለች። ሞዴልና ተዋናይ የሆነችው ናርዶስ አዳነ አዲስ ነገር ለመማር አታመነታም። መነሻዋንም ቢሆን በፍጹም አትዘነጋም። የተለያዩ መጽሐፍቶችን አሳዶ የማንበብ ልምድም አላት። በሚገባ ለስራቸው ዋጋ ከሚሰጡ ጥቂት ተዋናዮች መካከል ናርዶስ አዳነ ተጠቃሽ ናት። ተፈጥሯዊ የሆኑ መዝናኛዎች ቀልቧን የሚገዟት ተዋናይት ናርዶስ ወደፊት ለትልልቅ ሽልማቶች ይታጫሉ ተብሎ ተስፋ ከሚጣልባቸው ተዋናዮች መካከል አንዷ ናት። እንግዲህ ይህች ተወዳጅ ተዋናይ እንዲሁም የቢዝነስ ባለሙያ ናርዶስ አዳነ ኑሯን በመዲናችን አዲስ አበባ ካደረገች ሰንበትበት ብላለች። በመዲናችን አዲስ አበባ የጽዳት ማከፋፈያ ድርጅት ያላት ሲሆን ለተለያዩ ካምፓኒዎች የጽዳት ዕቃዎችንም ታከፋፍላለች። ከነዚህ ሙያዎቿ ባሻገር ደግሞ የአሸዋ ቴክኖሎጂ ብራንድ አምባሳደርን በመሆን ታገለግላለች። ለቻናላችን አዲስ የሆናችሁ የቻናላችን ተከታታዮች ቻናላችንን ሰብስክራይብ ማድረጋችሁንና የደውል ምልክቷን መጫናችሁን አትርሱ እያለን እኛ ወደ መረጃችን አቀናን። በሰንበት ትምህርት ቤት ያደገችው ናርዶስ በተለያዩ የበጎ አድራጎት ስራዎች ላይም በመሳተፍ ትታወቃለች። ናርዶስ በጦርነቱ ወቅት ተፈናቅለው ለነበሩ ወገኖቻችን ወደ 5 ሚሊዮን ብር የሚጠጋ የገንዘብ ድጋፍ ማድረጓም ይታወቃል።
በጥረቷና በልፋቷ ያንን መራራ የሆነውን የምትወደውን የሕክምና ትምህርቷን እንኳን እንዳትከታተል ያደረጋትን የድህነት ሕይወት አሸንፋ ዛሬ ላይ ደርሳለች። እንግዲህ ናርዶስ የትውልድ ከተማዋ በሆነችው ዲላ በተለያዩ ጊዜያት የተለያዩ መዘምራንንና መምህራንን በማስተባበር በተለያዩ ቤተ ክርስቲያናት ጉባኤያትን በማዘጋጀትም ትታወቃለች። በዚህም ዓመት በዲላ ከተማ ከህዳር 11 እስከ 16 ተዘጋጅቶ የነበረው ጉባኤም ተጠቃሽ ነው። እናም በዚህ ጉባኤ ላይ ላበረከተችው አስተዋጽኦ የምስክር ወረቀትን ጨምሮ የተለያዩ ስጦታዎችን ተበርክተውላታል። እንግዲህ የራሷን የግል የጽዳት ማከፋፈያ ድርጅት ከመክፈቷ በፊት ናርዶስ ለ2 ዓመታት በግል ድርጅት ውስጥ ተቀጥራ በማርኬቲንግ ዘርፍ አገልግላለች። ተዋናይትና ሞዴል ናርዶስ አዳነ ከተሳተፈችባቸው ወይም ከሰራቻቸው ፊልሞች መካከል ጥቂቱን እናስታውሳችሁ። ፈላሻው፣ ነፃ አውጪ፣ ሶሊያና፣ ሚስት ጨርሰናል፣ ዘመዴ ነሽ እናም በቅርቡ ተመርቆ ለኢንተርናሽናል ፊልም ፌስቲቫል በመታጨቱ ምክንያት ሀገራችን ላይ ብዙም ለእይታ ያልበቃው ምኞት የተሰኘው ፊልም ላይም መሪ ተዋናይ በመሆን ተሳትፋለች። እንግዲህ ዛሬ ስለዚች ቁጥብና ድንቅ ስብዕና ስላላት እንዲሁም በየሚዲያው እንደ አብዛኞቹ አርቲስቶቻችን ልታይ ስለማትለዋ ልጅ ያነሳንበት ምክንያት ምን እንደሆነ ለማወቅ እንደጓጓችሁ እናምናለን። ለቻናላችን አዲስ የሆናችሁ የቻናላችን ተከታታዮች ቻናላችንን ሰብስክራይብ ማድረጋችሁንና የደውል ምልክቷን መጫናችሁን አትርሱ እያለን እኛ ወደ መረጃችን አቀናን። ዛሬ እንግዲህ ተዋናይትና ሞዴል ስለሆነችው ናርዶስ አዳነ ለማንሳት የወደድነው በቀጣይ ሳምንት የጋብቻ ስነ ስርዓቷን ልትፈጽም እንደሆነ በመስማታችን ነው። እንግዲህ ተዋናይትና ሞዴል ናርዶስ አዳነ ከዚህ በፊት በ2013 ዓ.ም ሀገራችን በኮቪድ በሽታ ተጨንቃ በነበረችበት ወቅት ያሬድ ሰለሞን ከተባለ ኢንጂነር ጋር ዝግ በሚባል መልኩ ወይም ቤተሰቦቻቸው ብቻ በተገኙበት ጋብቻዋን ፈጽማ የነበረ ሲሆን እንግዲህ በምን ምክንያትና መቼ እንደተለያዩ መረጃው ባይኖረንም ነገር ግን በቅርቡ ከሌላ ሰው ጋር ጋብቻዋን ልትፈጽም መሆኑን ሰምተናል። ሽምግልናዋም ቢሆን በድብቅ ነው ያለቀው። እንደ ሌሎች አርቲስቶቻችን ለታይታ አደባባይ ላይ አልወጣም። እናም አንዳንድ ሰዎች በየሶሻል ሚዲያ ላይ ናርዶስ አዳነ በተክሊል ልታገባ እንደሆነ በሰፊው መረጃ እያሰራጩ የሚገኙ ሲሆን ነገር ግን ይህ ጉዳይ ፈጽሞ ከእውነት የራቀ መሆኑንና በሁለተኛ ትዳር በተክሊል የሚገባ አለመሆኑን እንዲሁም እየተሰራጨ ያለው መረጃ ውሸት መሆኑን ልንነግራችሁ እንወዳለን። በእርግጥ አሁን ጋብቻዋ የሚከናወነው በቤተ ክርስቲያን ስነ ስርዓት ሲሆን በቁርባን እንጂ በተክሊል አለመሆኑን ባገኘነው መረጃ ለማወቅ ችለናል። እንግዲህ ተዋናይ ሞዴልና የንግድ ሰው ለሆነችው ናርዶስ አዳነ እኛም እንደ አክሱም ሳውንድ እንኳን ደስ አለሽ እንዲሁም የተባረከ ትዳር ያድርግልሽ ለማለት እንወዳለን። እንግዲህ ውድ የቻናላችን ተከታታዮች ዛሬ ለእናንተ ይዘንላችሁ የነበረው መረጃ ይህንን ይመስላል። መልካም ጊዜ፣ ቸር ያሰማን ኢትዮጵያዊ።